ሰላም ጤና ይስጥልን። በዛሬው ጥንቅራችን በትግራይ ህዝብ ላይ ባለው ስር የሰደደ ጥላቻ ለሁለት ዓመታት ጄኖሳይድ ያካሄደውና ከፕሪቶሪያ ስምምነት በኋላ ትግራይን ወደ መቀመቅ ለመክተት ለሶስት ዓመታት ብዙ በደል የፈጸመው አብይ አህመድና አገዛዙ ሰሞኑን ያባባሱትን ጥቃት ለመመከት የትግራይ መሪዎች ማድረግ ያለባቸውን ነገር የሚያመላክት ዝግጅት ይዘንላችሁ ቀርበናል። ዝግጅታችን የሁሉም ወንጀሎች ምንጭ መሆኑ በዓለም ሚዲያዎችና በገለልተኛ ተቋማት የተነገረለት የብልጽግና አገዛዝ በትግራይ ላይ ሁለተኛ ዙር ጄኖሳይድ ለማካሄድ ፍላጎት እንዳለው ከሚጠቁሙ የሰሞነኛ እርምጃዎቹ ይነሳል። በመቀጠልም አገዛዙ የሚያስበው ሁለተኛ ዙር ጄኖሳይድ ለማስቀረትና ለችግሩ ዘላቂ መፍትሄ ለማስገኘት የትግራይ መሪዎች ሊከተሉት የሚገባ የመፍትሄ መንገዶችን እናመላክታለን። አብይ አህመድና የሚመራው ፓርቲ ባለፉት 8 ዓመታት በኢትዮጵያ ለተፈጸሙት ወንጀሎች ሁሉ ዋነኛ ተጠያቂ መሆናቸው የማያከራክር ነው። ይህ መሰረታዊ ጉዳይ እንዳለ ሆኖ የትግራይ መሪዎች ደግሞ ነገሮችን አስቀድሞ መገንዘብ ተስኗቸው በአብይ የተለኮሰውን እሳት ከኋላ በዘገምተኛ አካሄድ እየተከተሉ ለማጥፋት የሚሞክሩ እንደነበሩ በዚሁ ዓመታት የተረጋገጠ ነበር። የሩቁን ቀድሞ እየገመተና ከወዲሁ መፍትሄ እያዘጋጀ ከራሱ አልፎ ለኢትዮጵያና ለአፍሪካ የሚተርፍ ሐሳብ ያመነጭ የነበረውን ህወሓት የተረከቡት መሪዎች ከህዝብ ጥያቄ ይልቅ ለወንበር መሻኮት ወጥመድ ውስጥ ከወደቁ በኋላ በእርግጥም ድርጅቱ ከነገሮች ኋላ እንጂ ፊት ቀድሞ መቆም አቅቶታል። የአብይ አህመድ እንግሊዝኛ ክፍል የሆኑትን ጌታቸውን ረዳ የተካው የታደሰ ወረደ ጊዜያዊ መንግስትም ከእጅ ይሻል ዶማ በመሆኑ ችግር አባባሽ እንጂ ችግር ፈቺ ሆኖ አልተገኘም። ይህ የአመራር ውድቀት ለ50 ዓመቱ ጎልማሳ ድርጅትና ለተከበረው የትግራይ ህዝብ የሚመጥን አይደለም። ስለሆነም በዛሬው ዝግጅታችን ለሁለተኛ ዙር ጄኖሳይድ እየተዘጋጀ ያለውን የአብይ አህመድ የክፋት ውጥን ከተቻለ ለማስቀረት ካልሆነም የሚያስከትለውን ጉዳት ለመቀነስ እንዲቻል አመራሩ ሶስተኛው ደውል ሳይጠብቅ እንዲነቃ ለማሳሰብ ይሆናሉ ያላቸውን ነጥቦች ከብዙ ውይይትና ምክክር በኋላ ይዘንላችሁ ቀርበናል። አብራችሁን ዝለቁ። ልዩነትንና ቅራኔን መፈልፈልና ማባባስ እንጂ መቀነስና መፍታት የማያውቀው የብልጽግና መንግስት ከአንድ ችግር ወደ ሌላው ችግር ዘው ብሎ እየገባ የኢትዮጵያውያንን ህይወት የመከራ ካደረገው 8 ዓመታት ሊሞላው ጥቂት ወራት ቀርተውታል። በቀውስ ውስጥ ተወልዶ በቀውስ ውስጥ አድጎ በቀውስ ውስጥ እንደተዘፈቀ የሚሞተው የብልጽግናው አገዛዝ በእጁ ያሉ ቀውሶች አልበቃ ብለውት በትግራይ ላይ የሚያካሄደውን ትንኮሳና ክፋት አጠናክሮ ቀጥሏል። ብልጽግና ለትግራይ የሚራራ ልብ እንደሌለው ዛሬም ያልገባቸውና እጅጉን የተፋዘዙት የትግራይ መሪዎች ምን ያህል እንደሚሸከሙት ግልጽ ባይሆንም አገዛዙ አሁንም ባለማቋረጥ በሚወስዳቸው ጸረ ትግራይ እርምጃዎች የትግራይን ህዝብ የጥቃቱ ኢላማ ማረጉ ግልጽ ሆኗል። የአብይ አንጎል የበለዘው ትግራይን በመጥላት ነው ሲባል በተግባር የተረጋገጠ ስለሆነ ነው። ከህወሓት ጋር ሲጣሉ የክልሉን ህዝብ ለማገልገል የሚተረተሩትን መንግስት ሰራተኞች ደሞዝ ያግዳል። አብይ ከደብረ ጽዮን ጋር መግባባት ሲያስቸግራቸው የትግራይ ህፃናት ልብስና ወተት እንዳያገኙ ሸቀጥ እንዳይገባ ያግዳሉ። የብልጽግና አገዛዝ በአማራና በኦሮሚያ ክልሎች የገጠመውን የታጠቀ ህዝባዊ ተቋሙ መቋቋም አቅቶት ባለበት በዚህ ጊዜ በትግራይ ህዝብ ላይ የሚያካሄደውና በየቀኑ የሚያባብሰው ትንኮሳ መጥፊያው እንደሚሆን አያጠያይቅም። በተለይም የትግራይ አመራር ከመፋዘዝ ወጥቶ ኢትዮጵያውያን ትግሎችን በተለይም ደግሞ ከአማራ ፋኖና ከኦሮሞ ነጻነት ሰራዊት ጋር ትብብሩን ቢያጠናክር የአገዛዙ ዕድሜ የሚያጥርበት ጊዜ ከሚገመተውን በጣም ሊፈጥን ይችላል። የብልጽግና መንግስት በስልጣን ላይ በቆየባቸው ዓመታት ሁሉ በተግባር ያረጋገጠው አንድ መሰረታዊ ጉዳይ ሀገር መምራት ችሎታ እንደሌለው ነው። በተለይም አብይ ሀገር መምራት አይችሉም። ዳግም ቢፈጠሩ እንኳን ሀገር ማስተዳደር አይሆንላቸውም። እንኳን ትልቋን ኢትዮጵያን ይቅርና የራሳቸውንም ቤተሰብ ማስተዳደር የማይችሉ መሆናቸውን እናውቃለን። ጉዳያችን የሀገር ጉዳይ ሆኖ እንጂ አብይ ቤተሰባቸውን እንኳን ለማስተዳደር የማይችሉ ሆኖ መኖራቸውን እኛ በቅርበት የምናውቅ ሰዎች በዝርዝር በማስረጃ ማቅረብ እንችላለን። አገር መምራት እንደማይችሉ ደግሞ ዓለም በየሚዲያ ለስስት የሚናገረው የራሳቸውን ባለስልጣናት በሹክሹክታ ሲናገሩ የነበሩትን በዓለም ፊት መናገር የጀመሩበት ወቅት ነው። እግዚአብሔር እንዲህ ላለ ነገር የተለየ ምርጫ አለው ብዬ አላምንም። ችሎታው ካለ መምራትና ማሳየት ነው። አብይ ብቃትና ችሎታ ያላቸው መሪ መሆናቸውን አሳይተዋል ብለው ያስባሉ? ችሎታ ያለው መሪ መሆኑን ገና ማሳየት ይጠበቅበታል። ይህንን ያህል ዓመትም አገር መርተው ችሎታ ያላቸው መሪ መሆናቸው አልተረጋገጠም።
በኢትዮጵያ ታሪክ ውስጥ የትኛውም መሪ ሀገር መምራት የማይችል ነው ተብሎ እንዲህ ባለ መልኩ ዓለም አቀፍ ሚዲያ ላይ ተጠልጥሎ አያውቅም። በዚህ አብይ የመጀመሪያው ናቸው። የኢትዮጵያ መሪዎች በዓለም ሚዲያ አምባገነንና ጨካኝ ወዘተ ተብለው ሊጠቀሱ ይችላሉ። ጨካኝ፣ ጄኖሳይዳል፣ ጨፍጫፊና ደግሞ ሀገር መምራት የማይችሉ ተብለው የተገለጹት ከአብይ አህመድ ውጪ ሌላ የለም። እናም እኚህ ሀገር መምራት የማይችሉት ሰው ወደ ስልጣን ከመጡ በኋላ በዓለም ፈጣን እድገት ታስመዘግብ የነበረችን ሀገር ዓለም ካደነቀው ጥሩ መንገድ አስወጥተው መጠሪያዋ ጦርነት እንዲሆን አድርገዋታል። ለግብርና ትኩረት ሰጥታ የገበሬውን ሕይወት በመቀየር የተሳካ መንገድ ይዛ የነበረችው ሀገር በገጠሮችና በገበሬው ማሳ ላይ የሚያጓራው ትራክተር ሳይሆን ታንክና መድፍ ሆኗል። በእርሻ ስራ ላይ መጠመድ የነበረባቸው አርሶ አደሩና ልጆቹ ስራቸው ሁሉ ጠመንጃ ታጥቆ መግደልና መጋደል ሆኗል። ልማትን ሳይሆን ጦርነትን ዋናው ኢንተርፕራይዙ ያደረገው አገዛዝ የሀገሪቱን ለጋ ኢንዱስትሪዎች እየዘጋ አምራቹን ኃይል ለስራ አጥነትና ለድህነት ዳርጎታል። የትግራይን ኢንዱስትሪዎች ከኤርትራ መንግስት ጋር በመተባበር ያወደመው ብልጽግና በ2016 ዓ.ም ክረምት በአማራ ህዝብ ላይ ጦርነት በከፈተ በ3 ወራት ውስጥ በጎጃምና በሰሜን ሸዋ ዞኖች ብቻ ከ1200 በላይ ፋብሪካዎች መዘጋታቸውን የአማራ ብዙሃን መገናኛ ኮርፖሬሽን ሲዘግብ ተደምጧል። ከ7 ዓመታት በላይ በዘለቀው የኦሮሚያ ጦርነትም በጣም ብዙ የማምረቻ ተቋማት ተዘግተዋል። በብልጽግና ጄኖሳይዳዊ ጦርነት ምክንያት ኢትዮጵያ በስንት ትግል ተከፍቶላት የነበረው የአግዋ ዕድል የተዘጋው በአብይ ዘመን ሲሆን በዚሁ የተነሳ የኢንዱስትሪ ፓርኮችን አጥለቅልቆ የነበረው የውጭ ቀጥተኛ ኢንቨስትመንት በመጣበት ፍጥነት አገሪቱን ለቆ ወጥቷል። አገዛዙ በተግባር ላይ ባዋለው የዓለም ባንክና የዓለም ገንዘብ ድርጅት የሊበራላይዜሽን መመሪያ የተስፋፋው የኢኮኖሚ ውድቀት ብዙዎችን ለድህነት ዳርጓቸዋል። ይህ አልበቃ ያለው የብልጽግናው መንግስት አሁን ደግሞ ትግራይን በየቀኑ እየተነኮሰ አዲስ ጦርነት ሊያዋልድና ሌላ የጥፋት ምዕራፍ ሊከፍት እየተንቀሳቀሰ ነው። የአብይ አገዛዝ በትግራይ ላይ ያካሄደውን ጄኖሳይዳዊ ጦርነት በፕሪቶሪያ ስምምነት ካቆመ በኋላ ትግራይን በራሷ ልጆች ለማዳከም ያላደረገው ነገር አልነበረም። ከስምምነቱ በኋላ አዲስ አበባ መመላለስ ስራቸው ያደረጉትን የትግራይ መሪዎችን እያባበለ በመመልመል የብልጽግና ጉዳይ አስፈጻሚዎች አድርጓቸዋል። እነዚህ ወዶ ገቦች በመጠቀምም ወረራውን በጀግንነት የመከተው የትግራይ ህዝብ ተቋማትን ከተቻለ ለማዳከምና ለማፍረስም ተንቀሳቅሰዋል። ወረራውን በመመከትና በመቀልበስ ትልቅ አስተዋጽኦ እንዳደረጉ ከሚታወቁት መሪዎች መካከል ለእርሱ ለማደር ዝግጁ የሆኑለትን ሰዎች በጊዜያዊ መንግስቱ አባልነት ወድቦ ትግራይን ከውስጥ ለመበተን ከፍተኛ ጥረት አድርጓል። ይህ ሙከራ ከከሸፈበት በኋላ ደግሞ በሌተናንት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ የሚመራውን ቡድን ከህወሓት ማዕከላዊ ኮሚቴና ከጊዜያዊ መንግስቱ አስኮብልሎ ወደ አዲስ አበባ በማስገባት በትግራይ ላይ የሚካሄደውን ጥቃት በቅርብ እያጠናከረ ገፍቶበታል። ለስሙ በነጌታቸውና አንዳንድ የትግራይ ሰራዊት የቀድሞ አመራሮች የሚታዘዝ ሰራዊት ፈጥሮ በትግራይ ላይ ቀጥተኛ ትንኮሳም ማረግም ጀምሯል። በዓለም አቀፍ አደራዳሪዎች ፊት ለተፈራረመው ውል ታማኝነት የሌለው ይህ አገዛዝ ስምምነቱን ለእርሱ ካደሩ ጌታቸው ረዳ፣ ጻድቃንና አሰፋ አብርሃ ጋር ነው የተፈራረምኩት በማለት ቀዶ ጥሎታል። ስልጣን ከያዘ ጊዜ ጀምሮ በትግራይ ላይ የሚያካሄደውን ዘመቻ ያላቋረጠው የብልጽግና አገዛዝ በትግራይ ህዝብ ላይ የሚያደርሰውን በደል የማቆም ቀርቶ የመቀነስ ፍላጎትም ስለሌለው በየአጋጣሚው ትግራይን ይበልጥ ያደቁልኛል የሚላቸውን እርምጃዎች መውሰድ ቀጥሏል። ወደ ትግራይ የሚሄደውን ነዳጅና በፓርላማ የጸደቀውን የትግራይ በጀት ከልክሏል። በኢፈርት ስር ያሉ የልማት ድርጅቶችና የደደቢት ብድርና ቁጠባ ተቋማትን የባንክ ሂሳብ አግዷል። በህገ መንግስቱ የተከበረውንና በፍርድ ቤት ትዕዛዝ ብቻ ሊገደብ የሚችለውን የሀብትና ንብረት ባለቤትነት መብት ወደ ፍርድ ቤትም መሄድ ሳያስፈልገው አምባገነኑ አገዛዝ በጉልበት አግዶታል። ትግራይና ትግራዋይን ከታሪክ ብቻ ሳይሆን ከሰው ልጆች አይምሮ ጭምር የማጥፋት ፕሮጀክቱን ካልሞተ በስተቀር የማያቆመው የብልጽግና አገዛዝ በእነዚህ እርምጃዎቹ ለትግራይ ህዝብ ያለውን ጥላቻ እንደገና በይፋ አሳይቷል። ይህ ሁሉ የቀቢጸ ተስፋ እርምጃ ግን ለትግራይ ህዝብና ለህወሓት ካለው ጥላቻ በተጨማሪ ስር እየሰደደ የመጣው አገዛዙ የተጋባበትን ፍርሃት የሚያሳይ ነው። ብልጽግና የትግራይ ህዝብ ትዕግስቱ የተሟጠጠ ቀን ከሌሎች ወገኖቹ ጋር ሆኖ በሚወስደው ቆራጥ እርምጃ አንድም ቀን ውሎ እንደማያድር ተገንዝቧል። የታወጀበትን ጄኖሳይዳዊ ጦርነት በጀግንነት የመከተው የትግራይ ህዝብ ባለፉት 3 የሰላም ዓመታት የገጠሙትን በርካታ ፈተናዎች ተቋቁሞ ቀስ በቀስ ጥንካሬውን እየገነባ ነው። ምንም እንኳን ተከፋፍሎ ለወንበር ሲናቆር በከረመውና አሁንም ከመፋዘዝ ባልወጣው አመራር ድክመት የተነሳ ሉዓላዊነቱን በሚፈልገው ደረጃ ማስከበር ባይችልም በተኩስ አልባው ጦርነት ሊያጠፉት የተሰለፉትን ኃይሎች ጥቃት በመቋቋምና በማክሸፍ ቀስ በቀስ እየተጠናከረ በመሄድ ላይ ነው። ብልጽግና አንዴ በወታደራዊ መሪዎቹ
ሌላ ጊዜ በፖለቲከኞቹ አማካኝነት በትግራይ ህዝብና ሰራዊቱ ላይ ተከታታይ ዘመቻ የሚያካሂደውም ሆነ ተገንጥላችሁ ሄዱልን እያለ የሚለምነው በትግራይ በኩል ቀስ በቀስ በመታየት ላይ ያለው የማገገምና መልሶ መነሳት እንዲሁም ከሌሎች ትግሎች ጋር የመተባበር ጅማሮ ስላስፈራው ነው። በመሆኑም የበጀት ክልከላውም ሆነ ሌሎች የክፋት እርምጃዎች ሁሉ የጥላቻና ፍርሃት ውጤቶችና ቀጥሎ ሊወስዱ የተዘጋጀውን የቀቢጸ ተስፋ እርምጃ አመላካቾች ናቸው። ብልጽግና የትግራይን ህዝብ ለማንበርከክ ያለውን ፍላጎት እንደገና በጦርነት ለማስፈጸም ይሞክራል አይሞክርም የሚለው ጉዳይ ወደፊት የሚታይ ቢሆንም የትግራይ ህዝብና ልጆቹ በዚህ ነውረኛ መንግስት ካለማቋረጥ የሚካሄድባቸውን ጥቃት እንዴት መመከት እንዳለባቸው በትክክል አውቀው መዘጋጀት የሚገባቸው መሆኑ ግን አያከራክርም። የትግራይ ህዝብና መሪዎቹ ሁሉም ችግሮች በሰላማዊ መንገድ ብቻ እንዲፈቱ በመታገል ለፕሪቶሪያው ስምምነት ታማኝነታቸውን በዓለም ፊት ደጋግመው አረጋግጠዋል። በስምምነቱ መሰረት ሉዓላዊ ግዛታቸውን መመለስና ማስመለስ የነበረበትን ክፉ መንግስት አምነው ኃይልን ከመጠቀምም ተቆጥበዋል። የብልጽግናው መንግስት ተፈናቃይ ወገኖቻቸውን ወደ ቀያቸው የመመለስና ሌሎች የታጠቁ ኃይሎችን ከትግራይ ሉዓላዊ መሬት የማስወጣት ግዴታውን ይፈጽማል በሚል ተስፋም ችግሩን በኃይል ከመፍታት ታቅበው ለ5 ዓመታት ወገኖቻቸውን ህመምና ለቅሶ ተሸክመው አልፈዋል። ወረራውን በብቃት የመከተ ሰራዊት እያላቸውም ለሰላም ሲሉ ችግሩን በኃይል ከመፍታት ተቆጥበዋል። የትግራይ መሪዎች ለሰላም ቅድሚያ በመስጠት ችግሩን ለመፍታት ጥረት ማድረጋቸው ተገቢና ትክክለኛ ቢሆንም እነርሱ ሰላም ስለፈለጉ ብቻ የሰላም እድል ያገኛሉ ማለት ግን አይደለም። ሀገሪቱን የሚመራውና ፋሽስታዊ ዝንባሌ ያለው የአብይ አህመድ መንግስት በስልጣን ላይ እስካለ ድረስ ሁሌም ቢሆን ጦር እየሰበቀ የሚመኙትን ሰላም እንዳያገኙ ማደናቀፉ የማይቀር ነው። በትግራይ በኦሮሚያና በአማራ ህዝብ ላይ በፈረቃ ጦርነት የሚያውጀው የብልጽግና መንግስት ጭር ሲል እንደማይወድ ደጋግሞ አሳይቷል። የቀን ጅብ ብሎ ሊያጠፋው የዘመተበት ጨፍጫፊ መንግስት እስካለ ድረስ የትግራይ ህዝብ ለጦርነት እንጂ ለሰላም ሰፊ እድል የለውም። ስለዚህም የትግራይ ህዝብ ሰላም ፈላጊ ስለሆነ ብቻ የ4 ኪሎ መንግስት ሰላም ሊሰጠው ይችላል ከሚል አጉል ተስፋ ተላቆ ከሰላም ጥረቱ ጎን ለጎን ብልጽግና ባሻው ቀን ለሚከፍትበት ጦርነት ራሱን በብቃት ለመከላከል መዘጋጀት ይኖርበታል። የትግራይ ህዝብና መሪዎቹ የሰሞንኛው የብልጽግና ተከታታይ ትንኮሳ በ2012 ዓ.ም ክረምት ከነበረው ጋር ተመሳሳይ መሆኑን በማስተዋል ትጥቃቸውን ሳያላሉ አብይ ከደገሰላቸው ጄኖሳይዳዊ ጦርነትና ከማንኛውም ጥቃት ራሳቸውን ለመጠበቅ መዘጋጀት ይኖርባቸዋል። ራስን ከመከላከል አልፎም ለእነርሱም ሆነ ለቀጠናው ሰላም መታወክ ዋነኛ ጠንቅ የሆነው የብልጽግና መንግስትን እስከ ወዲያኛው የሚገላገሉበት ዘላቂ መፍትሄ ማማተርም ይኖርባቸዋል። የብልጽግና አገዛዝ ትግራይን ሰላም ለመንሳት ሁሉንም አይነት ትንኮሳዎች በሚያካሄድበት በዚህ ወቅት ችግሩን በዘላቂነት ለማስወገድ የሚያስችል ትክክለኛው መፍትሄ ከማመላከት አኳያ የክልሉ አመራሮች ከባድና የተለየ ኃላፊነት አለባቸው። በዚህ መሰረት የትግራይ መሪዎች ኃላፊነታቸውን በብቃት ይወጡ ዘንድ ከምንም ነገር በፊት በብልጽግና መሪዎች ላይ ያሳደሩትን ያልተገባ እምነትና ብዥታ መቅረፍ ይገባቸዋል። መጽሐፍ ቅዱሱ ከእባብ እንቁላል እርግብ አይፈለፈልም እንዲል ከብልጽግና አመራር ሰላም ሊወርድ እንደማይችል በጥብቅ ማመን ይገባቸዋል። አመራሩ የፕሪቶሪያን ስምምነት ቀዶ የጣለው አገዛዝ ፈጽሞ የማይታመን እንደሆነና በእርሱ ተስፋ ማድረግ ከጉዳት በቀር ጥቅም እንደሌለው መገንዘብ አለበት። የሰራዊቱ አዛዦች ከብልጽግና ውጪ ጠላት የለንም ብለው እንዳሳወቁት ሁሉ የጊዜያዊ መንግስቱም ሆነ ህወሓት መሪዎች ብልጽግና የትግራይ ህዝብ ጠላት እንደሆነና ጄኖሳይደሩን መንግስት እንዳመጣጡ ለመመከት ያላቸውን ዝግጁነት ካላንዳች ማቅማማት ማሳወቅ ይገባቸዋል። ከትግራይ በላይ ጠላት የለኝም ብሎ ከልቡ የሚያምነው የአብይ አህመድ መንግስት በሰላም ስምና ሽፋን ጊዜ ከመግዛት አልፎ ለትግራይ ሰላም አይሰጥምና የትግራይ አመራር የትግል ስልቴ ሰላም ብቻ ነው እያለ ራሱ ተዘናግቶ ህዝቡን ማዘናጋቱን መፈተሽ አለበት። አብይ የሰላም ኃይል አለመሆናቸውን ተቀብሎና ለሁለተኛ ጊዜ መዘናጋቱን ትቶ ህዝቡን በዘላቂነት ከጉዳት ለመጠበቅ በሚያስችል ትክክለኛ ዓላማ ትግሉን ማካሄድ ይኖርበታል። ይህ ዓላማ ከሁሉም የትግል ኃይሎች ጋር በመተባበር ያበቃለትን የብልጽግና መንግስትን አስወግዶ የሰላም መንግስት መፍጠርና በኢትዮጵያ ሰላማዊ የሽግግር ሂደት ማስጀመር ሊሆን ይገባዋል። የትግራይም ሆነ የመላ ሀገሪቱ ህዝቦች በፈረቃ ከሚጨፈጨፉባቸው አገዛዝ ተላቀው በሰላም ለመኖር የሚችሉት ብልጽግና አስወግዶ ሰላም የሚያሰፍንና ሰላማዊ ሽግግርን የሚያዋልድ የሰላም መንግስት ለመመስረት ከቻሉ ብቻ ነው። ስለዚህም የጊዜያዊ መንግስቱና የህወሓት መሪዎች ስለ ብልጽግና ያላቸውን ብዥታ ፍቀው ለሁለተኛ ዙር ጄኖሳይድ እየተዘጋጀ ያለውን ጨፍጫፊ መንግስት በማስወገድ ለህዝባቸው ዘላቂ ሰላምና ጥቅም መከበር መንቀሳቀስ ይገባቸዋል። ሰላማዊ ፖለቲካ መፍትሄን የሚጠላው የአብይ አህመድ አምባገነናዊ መንግስት ለትግራይ ህዝብና መሪዎቹ የከፈተላቸው ብቸኛ መንገድ ይህ መሆኑን
አገዛዙ በራሱ በትግራይ ላይ ባካሄደው ጄኖሳይዳዊ ጦርነትና ወደ ሌሎች ክልሎች ባስፋፋው ጦረኛ አካሄድ ተረጋግጦ ያደረ ጉዳይ ነው። ስለዚህም የትግራይ መሪዎች ከዚህ ያገዛዙ ባህሪያት በመነሳት መሰረታዊ የትግል አቅጣጫቸውን አስተካክለው መቃኘት ይገባቸዋል። የጊዜያዊ መንግስቱና የህወሓት መሪዎች ይህንን ካላደረጉ በስተቀር የማታ ማታ ከህዝቡና ከሰራዊቱ ጋር ከባድ ግጭት ውስጥ መግባታቸው እንደማይቀር ተጨባጭ ምልክቶች እየታዩ ነው። የሰራዊቱ አባላት ከ2 ወራት በፊት ወደ አውራ ጎዳናዎች ወጥተው መንገድ በመዝጋት የመጀመሪያውን ሰላማዊ የማንቂያ ደውል አሰምተዋል። ይህንን የማንቂያ ደውል ሰምተው እንዳልሰሙት ያለፉት ታደሰ ወረደና ደብረጽዮን ከእንቅልፋቸው ሳይባንኑ አሁን ደግሞ ሰራዊቱ መሰረታዊ የህዝብ ጥያቄዎችን ይዞ ወደ ጽፈት ቤታቸው በመሄድ አንድም ለህዝባችን ጥያቄዎች ተገቢውን መፍትሄ ስጡ አሊያም ከመሪነት ቦታችሁ ወረዱ በማለት ሁለተኛውን የማንቂያ ደውል አሰምቷል። በጀግንነቱና በዲሲፕሊኑ የሚታወቀው የትግራይ ህዝብ የቁርጥ ቀን ሰራዊት አባላት ያሰሙት ሁለተኛው የማንቂያ ደውልና ያነሱት ፍትሃዊ ጥያቄ የትግራይን ህዝብ ትተው ኦህዴድ ጉያ የገቡት ስምረቶች ጥያቄ አልነበረም። ስለዚህም ጀነራል ታደሰ ወረደም ሆነ ደብረጽዮን የመሪነት ቦታውን እስከያዙ ድረስ ይህንን መገንዘብና መፍትሄ ማበጀት ይገባቸዋል። እነ ደብረጽዮን በተሻለ ፍጥነትና በአነስተኛ ጉዳት ሊመከት ይችል የነበረውን ጄኖሳይዳዊ ጦርነት ከፍተኛ ጉዳት እንዲያስከትል ማድረጋቸው ሳያንስ ለወንበር በሚያደርጉት ሽኩቻ የትግራይን ህዝብ ሌላ ዋጋ ከማስከፈል መታቀብና ትክክለኛውን መንገድ መከተል አለባቸው። ትክክለኛው መንገድ በትግራይ ላይ ጄኖሳይድ የፈጸመውንና አሁንም ለመፈጸም እየተዘጋጀ ያለውን የብልጽግና መንግስትን በተመሳሳይ ጄኖሳይዳዊ እርምጃ ከሚጨፈጨፉት የኦሮሞና የአማራ ማህበረሰቦች እንዲሁም ከሌሎች ኢትዮጵያውያን ጋር ተባብሮ በማስወገድ ነው። ትክክለኛው መፍትሄ ያበቃለትን የብልጽግና መንግስትን በተባበረ ትግል በፍጥነት በመቅበር በምትኩ ሰላም ሽግግርን የሚያዋልድ የሰላም መንግስት መመስረት ነው። የትግራይ መሪዎች ይህንን የመፍትሄ ሐሳብ ይዘው በግልጽ ቢታገሉ በትግራይ ብቻ ሳይሆን በብልጽግና አገዛዝ ከተማረረው መላ ኢትዮጵያዊ ከፍተኛ ድጋፍ እንደሚቸራቸው ሊገነዘቡ ይገባል። ከ7 ተኩል ዓመታት የብልጽግና ገፈኛ አገዛዝ በኋላ በመላ ሀገሪቱ ያለው የህዝብ ስሜትና ፍላጎት ከብልጽግና የመገላገል ነው። በአራቱም ማዕዘናት ብልጽግና ውድቀት ተነስ ብሎ የሚመርቀው ህዝብ የለም። ራሱ ጠቅላይ ሚኒስትሩ ቀን ሲጎልብህ የራስህን ጥላ ይከዳሃል ባሉት መሰረት አጋሮቹ ሁሉ ጥለውት የሄዱት ብልጽግና በቀን ጎዶሎ ላይ ወድቋል። ትናንት አብረውት የጨፈጨፉና ጄኖሳይድን ያስቻሉ ልሂቃን ዛሬ ከጎኑ የሉም። ትናንት የብልጽግና ቀን ሙሉ ነው አቢ ሙሴ ነው ብለው ህዝብን በበለጠ ጥላቻ መሞላት አለብህ እያሉ ሰይፍ በማቀበል ጄኖሳይድን ያስቻሉ ሁሉ ከጎኑ የሉም። የጄኖሳይድ አዋላጆች ሁሉ ጥለውት የሄዱት አገዛዙ እንደ ጌታቸው ረዳ፣ ጃልሰኝና ማስረሻ ሰጤን የመሳሰሉትን ማሰባሰብ የጀመረው ወዳጆቹ ብቻ ሳይሆን ጥላውም ስለከዳው ነው። ስለዚህም የቀን ጎዶሎ ላይ የወደቀው ብልጽግና እድሜውን ለማራዘም ተኝቶ በማያድርበት ሀገር የትግራይ መሪዎች ከእንቅልፋችሁ ትነቁ ዘንድ የራሳችሁ ሰራዊት ያሰማውን ሁለተኛ የማንቂያ ደውል ከልብ አዳምጣችሁ ከፊታችሁ ካሉት 2 ምርጫዎች ትክክለኛውን መምረጥ ይጠበቅባችኋል። ለትግራይ ህዝብ የሚጨነቅ ልብ ካላችሁ ለቀደሙት ሰላማዊ ማንቂያ ደውሎችና ለትግራይ ህዝብ ፍትሃዊ ጥያቄዎች ትክክለኛ ምላሽ ለመስጠት ተንቀሳቀሱ። እንደተለመደው ለራሳችሁ ወንበሮች እየተጨነቃችሁ መቀጠልን ቀዳሚ ምርጫችሁ አድርጋችሁ የትግራይ ሰራዊት በሳምንታት ልዩነት ከነትጥቁ ወደ ጎዳና እየወጣና ወደ ቢራዎቹ እየመጣ ባሰማችሁ ቀዳሚ የማንቂያ ደውል ካልነቃችሁ ደግሞ በከባድ ፍንዳታ ድምጽ በሚሰማው 3ኛ የማንቂያ ደውል ወንበር ብቻ ሳይሆን ሌላም ነገር ማጣት ልትጋፈጡ የምትገደዱበትን ዕጣ የማይቀር ይሆናል። በዚሁ አጋጣሚ የጀግናውን የትግራይን ህዝብና ሰራዊት ጥያቄዎችን ለመመለስ የቀደምት አመራሮቻችሁን ህዝባዊነት ብሩህ አይምሮና ልቦና እንዲሰጣችሁ እየተመኘን የዛሬውን ዝግጅታችንን እንቋጫለን። ሰላም።